እንደምን ዋላችሁ ክቡራን ተመልካቾቻችን። ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። የፌዴራል ስፖርት አስተዳደርና ልማት ረቂቅ አዋጅ በ70 አንቀጾች የተደራጀ ነው። ረቂቅ አዋጁ በ51ኛው የሚኒስትሮች ምክር ቤት ለሕዝብ ተወካዮች ምክር ቤት ከተመራ በኋላ በጤና ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ አማካኝነት የሕዝብ ውይይት ተደርጎበታል። ሀብታሙ ካሴ። የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ በ10 ክፍሎች የተደነገገ ነው። መርሆቹ ተደራሽነት፣ ሁለንተናዊ መስተጋብር፣ ተሳትፎና ተወዳዳሪነት፣ ቅንጅታዊ አሰራር፣ ፍትሐዊነትና አካታችነት እንደዚሁም ግልጸኝነትና ተጠያቂዎች ናቸው። አስተዳደርና ልማት ላይ ትኩረቱን ያደረገው ረቂቅ አዋጁ በ70 አንቀጾች ቀርቧል። በረቂቅ አዋጁ አንቀጽ 65 ተራ ቁጥር 1 መሰረት ለፌዴራል ስፖርት ማህበር አመራር ወይም አባል ሆኖ መመረጥ በማሰብ ለተለያዩ አካላት የገንዘብ ወይም የተለያዩ ስጦታዎችን በመስጠት ማባበል የተከለከለ ነው ይላል። ይህንን ተላልፎ የተገኘ ማንኛውም ሰው እስከ 10 ዓመት በሚደርስ ጽኑ እስራትና እስከ 500 ሺህ ብር በሚደርስ የገንዘብ መቀጮ ይቀጣል ይላል። ስለ ስፖርታዊ ማጭበርበር የሚያነሳው አንቀጽ 65 ተራ ቁጥር 2 ላይ ደግሞ ያልተገባ ጥቅም ለማግኘት ወይም ለማስገኘት በማሰብ የማንኛውም የስፖርት ውድድሮች ወይም ኩነት ውጤትን ለማስቀየር ለአትሌት፣ ለዳኛ፣ ለአሰልጣኝ፣ ለቡድን መሪ ወይም ለሌሎች ሰዎች ገንዘብ መስጠት፣ መቀበል፣ ማስገደድ፣ ድርድር ማድረግ የተከለከለ ነው ይላል። ይህንን መተላለፍ ከ10 ዓመት በማያንስ ጽኑ እስራት ይቀጣል ይላል ረቂቅ አዋጁ። የአዋጁ አንቀጽ 66 አስተዳደራዊ እርምጃዎችን የሚመለከት ነው። የስፖርት ማህበራት ከሪፖርት ያለማቅረብ እስከ ማጭበርበር እንደዚሁም ጠቅላላ ጉባኤ ጭምር ያለማድረግ ያስቀጣቸዋል። ከጽሁፍ ማስጠንቀቂያ እስከ ከ10 ዓመት ያላነሰ እስር በሚል አስተዳደራዊ እርምጃዎች ውስጥ የሚካተቱ ናቸው። ረቂቅ አዋጁ በአንቀጽ 63 የስፖርት ማዘውተሪያ ስፍራዎች ውስጥ የተከለከሉ ተግባራትን ይዟል። ሁከት ማስነሳት፣ በቃል በዜማ በጽሁፍ በምልክትና በአለባበስ የሚገለጹ መልካም ስነ ምግባርን የሚጻረሩና ሁከትን ሊያነሳሱ የሚችሉ ድርጊቶችን መፈጸም፣ ማህበራዊ ልዩነትን የሚያንጸባርቁ ድርጊቶችን፣ ማንኛውም አይነት የፖለቲካ ወይም ሃይማኖታዊ እንቅስቃሴዎችን ማካሄድ፣ አስፈላጊ ያልሆኑ ቁሳቁሶችን ይዞ መገኘትንም ይከለክላል። እነዚህን ሁሉ ለተላለፈ ደግሞ ቅጣት ይተላለፍበታል። የቅጣቱ ዝርዝርም በረቂቅ አዋጁ ላይ ተመላክቷል። መረጃን መያዝ፣ የፌዴራል ስፖርት ልማት ፈንድ፣ የፋይናንስ ስርዓት አስተዳደር፣ የብሔራዊ ቡድን ዝግጅት፣ የስፖርት ኩነቶች አመራርና ስርዓት፣ የአትሌቶች አስተዳደር ስርዓትና ሌሎችንም ጉዳዮችን የያዘ ነው ረቂቅ አዋጁ። ከሰሞኑ የህዝብ ውይይት የተደረገበት ረቂቅ አዋጁ የተነሱበት ክፍተቶችም አሉ። አንቀጽ 2 ቁጥር 10 ላይ የፌዴራል ስፖርት ማህበራት የሚለው ኦሎምፒክ፣ ብሔራዊ ፌዴሬሽን፣ ፓራኦሎምፒክ ኮሚቴ፣ መስማት የተሳናቸው፣ ስፔሻል ኦሎምፒክን አላካተተም። መተርጎም ታስቦ ከሆነም የስም ለውጥ ማድረግ አይቻልም። ስለዚህ በዛ መንገድ መታየት አለበት። በኦሎምፒክ ቻርተር አንቀጽ 27 ቁጥር 1 ላይ ብሔራዊ ኦሎምፒክ ኮሚቴዎች ስማቸው አይቀየርም፣ ናሽናል ኦሎምፒክ ኮሚቴ ተብለው የሚጠሩት ብሎ በግልጽ አስቀምጧል። ስለዚህ የፌዴራል ስፖርት ማህበራት ብሎ መጥራት እና መጨፍለቅ ሊሆን ስለሚችል አልተረጎሙም፣ በእያንዳንዳቸው መታየት አለባቸው። አንቀጽ 2 ቁጥር 12 በተመሳሳይ ዓለም አቀፍ የስፖርት ማህበራት የተባለው በዚህ አይነት ስያሜ የሚገኝ ዓለም አቀፍ ተቋም የለም። ኢንተርናሽናል ኦሎምፒክ ኮሚቴ፣ ፓራ ኦሎምፒክ ኮሚቴ፣ ኢንተርናሽናል ፌዴሬሽን፣ ኢንተርናሽናል መስማት የተሳናቸው ፌዴሬሽን፣ ስፔሻል ኦሎምፒክ ኮሚቴ ወዘተ ተብለው ስለሚጠሩ እና ስማቸውን መቀየር ካለመቻሉ በላይ ሀገራት ካለባቸው ግዴታ አንዱ የተመዘገቡበትንና አባል የሆኑበትን ኮሚቴ ወይም ፌዴሬሽን ስም እንዳይቀየር መጠበቅ ነው። ከዚህ አንጻር መታየት አለበት። ረቂቅ አዋጁ የኢትዮጵያን በስፖርት የመልማት ጥያቄን የሚመልስና በዘርፉ ያለውን የመልካም አስተዳደር ስራ ችግር የሚፈታ ነውም ተብሏል። የሚኒስቴር መስሪያ ቤቱ አንዱ ይህን ሰነድ ስናዘጋጅ መሰረታዊ ጉዳይ የነ ፊፋ የነ ወርልድ አትሌቲክስ የነ አይኦሲን አሰራር መስበር አይደለም። ኦኬ፣ ይህን ከተገነዘብ ሚኒስቴር መስሪያ ቤታችን የዓለም አቀፍ ስፖርት ማህበራትን ሕግ አክብሩ ሲል እኛ ያለን እይታ የሀገር አቀፍ ስፖርት ማህበሮቻችን የዓለም አቀፍ ሕግ እያከበሩ ስላልሆነ ነው። ይህን ተገንዘቡ። ምክንያቱም በማቋቋሚያዎቻቸው የዓለም አቀፍ ስፖርት ማህበራት የሚያስገድዷቸውን ግዴታዎች የኛ ሀገር አቀፍ የስፖርት ማህበራት ወይም የፌዴራል ስፖርት ማህበራት እያከበሩ ባለመሆኑ ምክንያት ሀገር ውስጥ የስፖርት ልማት መረጋገጥ አልቻለም። ስለዚህ ኦልዌይስ ፊውድ ላይ፣ ኦልዌይስ ሩመርስ ላይ፣ ኦልዌይስ ጎሲፕ ላይ ያመዘነ የስፖርት እድገት ልማትን ማፋጥን ጥቃቅን ጉዳዮች ላይ ሊን አድርገናል። እሱን በስፖርት ዘርፍ ውስጥ የፓራዳይም ሺፍት ማድረግ ሚኒስቴር መስሪያ ቤቱ ይፈልጋል። የፓራዳይም ሺፍት እናድርግ ብለን ስንል ከስፖርት ማህበራት አመራርና አስተዳደር አኳያ መታየት ያለባቸው ጉዳዮች አሉ።
በእኛ ሀገር ፓርላማውም ተሳታፊዎችም እንድትገነዘቡት የሚያስፈልገው እኛ የምንፈልገው እኛ ሀገር የአንድ ብሔራዊ ፌዴሬሽን አመራር መሆን ማለት የነብር ጭራ ነው፣ አይለቀቅም። ስፖርት የህዝብ ነው። ህዝብ ተሳታፊ መሆን አለበት። ስፖርት በፍትሃዊነት መመራት አለበት። ስፖርት ጉድ ገቨርነንስ አለው፣ ትራንስፓረንሲ አለው፣ አካውንታቢሊቲ አለው። የኛ የፌዴራል ስፖርት ማህበራት አመራሮች መምራት ከጀመሩ ትንሹ ቅርብ ጊዜ ካደረግናቸው ውጪ ከ10 ዓመት እስከ 23 ዓመት የመሩ ናቸው። ረቂቅ አዋጁ የስፖርት ኢንቨስትመንትን የበለጠ ሊያበረታታ ይገባዋልም ተብሏል። አሁን ላይ ያሉት የእግር ኳስ ክለቦች ከሁለቱ ውጭ በመንግስት በጀት የሚንቀሳቀሱ ናቸው የሚለው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ቁጥጥር ልናደርግ ስንል ተቸግረናል። በረቂቅ አዋጁ ይህ ጉዳይም ሊቀመጥ ይገባዋል ተብሏል። በስፖርት ሴክተር ላይ ህጎች መውጣት አለባቸው ብለን እናምናለን። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንግዲህ ጥናት ካስጠናን በኋላ መሰረታዊ ችግሩ ምንድነው? አንደኛ ቅድም እንደተገለጸው ሀገራችን ውስጥ ማዘውተሪያ በቂ ማዘውተሪያ የለም። ሁለተኛ ደግሞ እነኛ ቅድም የገለጽኳቸው ክለቦች መንግስት ነው በጀት የሚያወጣላቸው፣ መንግስት ነው ሰፖርት የሚያደርጋቸው። ለምሳሌ 20 ክለቦች አሉ። ከ20 ክለቦቹ 18 መንግስት ነው ድጋፍ የሚያደርግላቸው። ከተማ አስተዳደሮች በከተማ አስተዳደር ስም ስላላቸው አንድ መመሪያ ወጣ፣ የክፍያ ስርዓት አስተዳደር መመሪያ የሚል። ይህ መመሪያ ከጥናቱ ቅድም በገለጽኩት ከጥናቱ መነሻ አድርገን፣ ስለዚህ የትም አገር ላይ ፋይናንሻል ፌር ፕሌይ አለ። ለምሳሌ አሁን ማንቸስተር 115 ኬዝ አለ ከዚህ ጋር ተያይዞ ከፋይናንሻል ፌር ፕሌይ። ስለዚህ እኛ ሀገርም ወጪ የሚወጣው እኛ ከአፍሪካ በደሞዝ 3ኛ ነው ከአፍሪካ፣ በውጤት ደግሞ 40 ምናምን በደረጃ በገንዘብ ደሞዝ በመክፈል 3ኛ ደረጃ ላይ ያለ። ስለዚህ ይሄን ሊቀርፍ የሚችል መመሪያ ወጣ። መመሪያ ወጥተን 2 ዓመት 3 ዓመት አስተምረን ወደ ትግበራ ስንገባ እንግዲህ ክለቦቹ የመንግስት ክለቦች ናቸው። ውሳኔ ወሰንባቸው ከደሞዝ ውጪ ከፔሮል ውጪ ገንዘብ እየከፈሉ ይሄ ነው ስንል የሚገርማቸው ነገር ክለቦቹን የሚመሩት አካላቶች የከተማ አስተዳደር፣ የጸጥታ ዘርፍ፣ የምናምን ፖለቲሻን ናቸው። በጣም ከፍተኛ ጫና መጣ። ስለዚህ መንግስት ሪሶርሱን ኮንትሮል ማድረግ አለበት። ሰፖርት የሚያደርገውን አዋጁ ላይ ለክለቦች ለማዘውተሪያም ለሌሎችም አካል ድጋፍ የሚያደርገውን አዋጁ ላይ ቁጭ ብሎ መቀመጥ አለበት። በሲቢ የኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ የሊጉ መሪ ሲዳማ ቡናን በማሸነፍ ከወራጅ ቀጠና የወጣበትን ውጤት አስመዘገበ። በሌሎች መርሃ ግብሮች ኢትዮ ኤሌክትሪክ ኢትዮጵያ ቡናን፣ ሸገር ከተማ ቅዱስ ጊዮርጊስን አሸንፈዋል። መሰረት ተስፋዬ የሲቢ ኢትዮጵያ ፕሪሚየር ሊግ ትናንት በተደረጉ 4 ጨዋታዎች የ23ኛ ሳምንት መርሃ ግብሩን ማከናወን ሲጀምር የሊጉ መሪ ሲዳማ ቡና በወላይታ ዲቻ ተሸንፏል። የሳምንቱ ተጠባቂ መርሃ ግብር በነበረው ጨዋታ የውድድር ዓመቱ ጠንካራ ቡድን ሲዳማ ቡና በወላይታ ዲቻ የ3-1 ሽንፈት ደርሶበታል። ሲዳማ ቡና የውድድር ዓመቱ 3ኛ ሽንፈቱን ባስመዘገበበት ጨዋታ ወላይታ ዲቻ ከወራጅ ቀጠና ስጋት መውጣት የቻለበትን ወሳኝ ድል አሳክቷል። በጨዋታው ለጦና ንቦቹ የማሸነፊያ ግቦቹን ኪዳን ሰፋ፣ መልካሙ ቦጋለና ያሬድ ዳርዛ ከመረብ አሳርፈዋል። ለሲዳማ ቡና በቡድኑ ማሊያ የመጀመሪያ ጨዋታውን ያደረገው አዲሱ ፈራሚ አቤል ያለው የማስተዛዘኛዋን ግብ በጨዋታው መጠናቀቂያ ደቂቃዎች ላይ አስቆጥሯል። ትላንት በተደረገ ሌላ ጨዋታ ኢትዮ ኤሌክትሪክ ኢትዮጵያ ቡናን 2-1 አሸንፎ በሊጉ ተከታታይ ድሉን አስመዝግቧል። ሐዋሳ ላይ በተደረገው ጨዋታ ናትናኤል ዱባለና ፓትሪክ ሲባሞና የኢትዮ ኤሌክትሪክን የድል ግቦች ሲያስቆጥሩ ሐምዛ ሱልጣን ደግሞ ቡናማዎቹን ከሽንፈት ያልታደገ ግብ አስቆጥሯል። ኢትዮ ኤሌክትሪክ በ34 ነጥቦች 5ኛ ደረጃንም ይዟል። ቡናማዎቹ በበኩላቸው ከ3 ተከታታይ ድል በኋላ ሽንፈትን አስመዝግበው በ29 ነጥብ 8ኛ ደረጃ ላይ በጊዜያዊነት ለመቆየት ተገደዋል። በውድድር ዓመቱ ሊጉን የተቀላቀለው ሸገር ከተማ በ23ኛ ሳምንት ቅዱስ ጊዮርጊስን 1-0 በማሸነፍ ከወራጅ ቀጠና መራቅ የቻለበትን ወሳኝ ድል አስመዝግቧል። የሳምንቱ የሊጉ መርሃ ግብር የመክፈቻ በነበረው ጨዋታ ሸገር ከተማን አሸናፊ ያደረገች
ግብ ቢኒያም ፍቅሩ በ53ኛው ደቂቃ አስቆጥሯል። ባለፉት 4 ተከታታይ ጨዋታዎች አቻ የወጣው ሸገር ከተማ የሁለተኛ ዙር የመጀመሪያ ድሉን አስመዝግቦ በ27 ነጥብ ደረጃውን ወደ 11 አሻሽሏል። ውድድር ዓመቱ ለዋንጫ ከሚፎካከሩ ቡድኖች ተርሳ የሚገኘው መቻል ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረገው የ23ኛ ሳምንት ጨዋታ ምንም ግብ ሳይቆጠርበት ተጠናቋል። የሲቢ ኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲደረጉ 4 መርሃ ግብሮች በሁለት ስታዲየሞች ይከናወናሉ። ቀን 9 ሰዓት ሐዋሳ ላይ በሐዋሳ ዩኒቨርሲቲ ስታዲየም በሚደረግ ጨዋታ ነገሌ አርሲ ከሲዳማ ቡና ጋር ያለውን የነጥብ ልዩነት የሚያጠብበትን ወሳኝ ጨዋታ ከባህር ዳር ከተማ ጋር ያከናውናል። ነገሌ አርሲ በ37 ነጥቦች 3ኛ ደረጃ ላይ የሚገኝ ሲሆን ዛሬ የጣና ሞገዶችን ካሸነፈ ነጥቡን 40 በማድረስ ከመሪው ሲዳማ ቡና ጋር ያለውን የነጥብ ልዩነት ወደ 2 ያጠባል። በሌላ ጨዋታ እዛው ሐዋሳ ላይ አመሻሽ 12 ሰዓት ሀዲያ ሆሳዕና የአምናውን ሻምፒዮን ኢትዮጵያ መድህንን የሚገጥምበት ጨዋታ ይጠበቃል። ሁለቱ ክለቦች በ22ኛ ሳምንት ከተጋጣሚዎቻቸው ጋር ነጥብ የተጋሩ ሲሆን በዚህኛው ሳምንት ወደ አሸናፊነት ለመምጣትና ደረጃን ለማሻሻል የሚያደርጉት ፉክክር ከወዲሁ ተጠባቂ ይሆናል። አዳማ ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በሚደረግ ጨዋታ ቀን 9 ሰዓት ፋሲል ከነማ ከምድረ ገነት ስር ይጫወታሉ። በሊጉ በተከታታይ 4 ጨዋታዎችን የተሸነፈው ፋሲል ከነማ ከወራት በኋላ 3 ነጥብ ለማሳካትና ወደ ዋንጫው ፉክክር ለመመለስ ወሳኝ ጨዋታውን ያከናውናል። አመሻሽ 12 ሰዓት ላይ ደግሞ ድሬዳዋ ከተማ ከኢትዮጵያ ንግድ ባንክ የ23ኛ ሳምንት ጨዋታቸውን ያከናውናሉ። ቀን 7 ሰዓት ሲል በኢቲቪ መዝናኛ ቀሪ ሌሎች ዜናዎችን አካተን ወደ እናንተ እንደርሳለን። መልካም ጊዜ ይሁንላችሁ።